ለማ አጠገብሽ ያለችው ህፃን እንዴ? በጣም እኮ ትንሽ ልጅ ናት። ዝም ብለሽ ተባለሽውን አድርጊ እና ደግሞ ፊትሽን ሳታዞሪ ቀጥ ብለሽ ሂጂ። እሺ እሺ። ቃል አበቃላት። ወይዘሮ ሰላም የቃልን ማንነት ትክክለኛ ማንነቷን አረጋግጣለች አሁን ላይ። ይሄ ደግሞ የሆነው በቃል ጓደኛ አማካኝነት ነው። ቃል እንግዲህ የሰላም ልጅ እንዳልሆነች በኃይሉ እዛ ቤት ለገንዘብ ብሎ እንዳስገባት ጭምር የቃል ጓደኛ ለሰላም ሁሉንም ነገር ተናግራለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ክፍል አደራ ድራማ ወደ እናንተ ይዘን መጥተናል። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ቃል እንግዲህ ስትፈራው የነበረው ከዛሬ ነገ እጋለጣለሁ፣ መጋለጤ አይቀርም፣ ምን ይሻለኛል እያለች እንግዲህ ብዙን ጊዜ ስትፈራ ስትበረግግ ነበር። አሁን ላይ በስተመጨረሻ እንግዲህ ተገልጣለች ማለት ነው። እውነት መቼስ ተደብቆ አይቀርም። ከዚህ በኋላ እዚህ ቤት ከመጣው ላጋለጥሽ፣ ሁሉንም ሚስጥርሽን ልናገር ነው የምመጣው ባለችው መሰረት እንግዲህ የቃል ጓደኛ ለሰላም ሁሉንም ነገር ተናግራታለች። አሁን ላይ እንግዲህ ሰላም ሳታውቅ 300,000 ብሩን ተበልታለች። እንግዲህ ሳሚና ቃል አልማዝን ጭምር ጢባጢቤ እየተጫወቱባት ነበር የሚገኙት ሰላም ላይ። ይሄ ደግሞ ነፍሰ ገዳይ ነሽ በሚል አማካኝነት ነው። ሰላም እንግዲህ ነፍሰ ገዳይ አለመሆኗ ደግሞ አሁን ላይ በቅርቡ ይረጋገጣል። ምክንያቱም ይሄንን ሚስጥር ደግሞ ዳጊ አይቷል ማለት ነው። አልማዝን በአይኑ ተመልክቷታል ስትሄድ። እሷ እንግዲህ ገንዘብ ለማሳደድ ወጥታ በመጣችበት ሰዓት ላይ እራሱ አልማዝን መንገድ ላይ አይቶ በጣም ግራ ተጋብቷል። እንዲህ የሞተ ሰው ይመጣል ወይ እስከ ማለት ደረጃ ደርሷል። እንግዲህ የዛን ጊዜ መጀመሪያ ላይ ሞታለች ሲል የነበረው እሱ ነበረ። ያኔ ግን ራሷን ስታወደቀች እንጂ አልሞተችም ነበር። አሁን ላይ ራሷ ናት እርግጠኛ ነኝ። እንዴት እንደዚህ ሊሆን ይችላል እያለ እየጠረጠረ ነው የሚገኘው። ሌላ እንግዲህ ዳግም እናቱን አውቋል ማለት ነው። እናቱ እንግዲህ ወይዘሮ ገነት እንደሆነች በፎቶ አማካኝነት አውቋል። ይሄንን ፎቶ እንግዲህ ለብሌን የራስ ምታት መድኃኒት ሲፈልግ ፎቶ አይቷል። ከዛ በፊት ግን እናቴ የት ይሆን ያለሽው? እስከ መቼ አንቺን እየፈለግኩ እኖራለሁ? እንደው ወይ አለመኖርሽን አውቄ ተስፋ ቆርጬ በተቀመጥኩኝ እያለ ከፎቶ ጋር እያወራ ነበረ። አውርቶ አልቀረም እንግዲህ በስተመጨረሻም ወይዘሮ ገነት እናቱ እንደሆነች አውቋል፣ አረጋግጧል ማለት ነው። እስካሁን እንግዲህ ወይዘሮ ገነት እሱ የብሌን አሳዳጊ እናት መሆኗን አውቆ ብቻ ነበረ ሲንከባከባት ሲጠይቃት የነበረው። ያው እንግዲህ ወደፊት አማቴ ትሆናለች ብሎ ያሰባት ሴት አሁን ላይ እናቱ ሆናለች ማለት ነው። በጣም ነው የሚያስደንቀው። እንግዲህ ብሌንና ዳግም እህትና ወንድም ያው ባይወለዱም እህትና ወንድም ናቸው። ያሳደገችው ገነት ብሌን አሳድጋለች። ዳግምን ደግሞ ወልዳለች። ቢለያዩም አሁን ላይ እውነቱ ሲታወቅ ያ ነው። ግን የብሌንና የዳጊ ፍቅር ያው በጣም የጸና እንዲሆን ያደርጋል እንጂ እዚህ ጋር የስጋ ዝምድና ስለሌላቸው ምንም አይነት ችግር ሊፈጥርባቸው አይችልም። ብሌን እና ዳግም እንግዲህ ተጣልተው ነበረ፣ ግን በአጋጣሚ ያው ታርቀዋል። የታረቁበት ደግሞ ወይዘሮ ገነት ታስራለች። ያለችው እስር ቤት ነው። ይሄን እስር ቤት ደግሞ ያስገባቻት ብሌን ናት። ታውቃም ሳይሆን ባለማወቅ ያደረገችው ነገር ነው። ግን አሁን ላይ በጣም እየተጸጸተች ትገኛለች። እኔ የማረባ ሴት ነኝ፣ እንዴት እናቴን አሳስሬ ዝም ብዬ እቀመጣለሁ? የማልጠቅም ነኝ እሷ ለእኔ ብላ ራሷን እስር ቤት ከተተች። እኔ ግን ዝም ብዬ ተቀመጥኩኝ፣ ምንም ነገር እንኳን ማድረግ አልችልም በማለት እንግዲህ ቤት ሄዳ ገነት ቤት እያለቀሰች ነበረ። ታዲያ ዳግም በዚህ ጊዜ ብሌንማ የሆነ ነገር ሆናለች ማለት ማዘር የሆነ ነገር ቢሆኑ ነው እንጂ ብሌን ዝም ብላ ከመሬት ተነስታ የዚህን ያህል እኔ ልትቀየም አልቻለችም። የሆነ ነገር ሆናለች ማለት ነው።
ሄጄ ማዘርን የሆኑትን ነገር ማጣራት አለብኝ በማለት ነበረ ከቤት የወጣውና ከቤት ሲሄድ እንግዲህ ማዘርን ሳይሆን ያገኘው ብሌን እንግዲህ እዛ እያለቀሰች ነው ያገኛት። ብሌን እናቷን ለመጠየቅ ከሰላም ጋር ሄዳ ነበረ እስር ቤት። እስር ቤት ስትሄድ እንግዲህ ቃል አብሬያችሁ ሊሄድ እንዴ ብላ ነበረ። እንደዛ ካልሽማ ጥሩ ነው፣ አብረን መሄድ አብረሽን መሄድ ከፈለግሽ የጥሩ ሀሳብ ነው፣ ነይና እንሂድ፣ በዛው አጎትሽንም ጠይቀሽው ትመጫለሽ ነበር ያለቻት ወይዘሮ ሰላም። እንዲህ አጎቴም እዛ አብሮ ነው እየታሰረው ነው ያለችው። እንግዲህ ቃል አጎትሽ ሲባል በጣም የደነገጠችው። የደነገጠችበት ምክንያት ደግሞ በኃይሉን እንግዲህ ያሳሰረችው እሷ ናት። በኃይሉ ከዛ ተፈታ ማለት እንግዲህ የቃል መጨረሻ በስማን በጣም ከባድ ነው የሚሆነው። ምክንያቱም ያልጠበቀው ሰው ነው ያሳሰረው የጠቆመበት። በቅርቡ ፈታለው፣ ስፈታ ግን አንቺ ጋር ነው የምመጣው ብለሽ ንገሪልኝ የሚል መልእክትም አስተላልፏል። በቃ እንሂድ ስትባል አይ አልሄድም ጓደኞቼ ጋር ቀጠሮ አለኝ ማሚዬ ረስቼው ነው በማለት እንግዲህ አስቀይሳለች። ጭራሽ በኃይሉ ጋር ሄጄ እንዴት ጠይቀዋለሁ፣ እዛው እናቴ ፊት ነው የሚያወረደኝ፣ መሄድ የለብኝም ብላ እንግዲህ ሀሳቧን ቀይራ ከታሰረ ጀምሮ እንግዲህ አልጠየቀችም። ይሄ ያለመጠየቋ ደግሞ እናቷ ጥያቄ ፈጥሮባታል፣ ወይዘሮ ሰላም ማለት ነው። አጎትሽን እኮ ሄደሽ ጠይቀሽው አታውቂም፣ ለምንድን ነው ሄደሽ የማትጠይቂው ብላታለች። መጀመሪያ አንቺ አልነበርሽም ወይ እንዳትጠይቂው ያልሽኝ? በቃ ስላልተመቸኝ ነው፣ አንድ ቀን ሄጄ ጠይቀዋለሁ፣ በኋላም ቢሆን እኔ ራሴ ሄጄ አየዋለሁ ነበር ያለችው። ታዲያ ከዛ በማስቀደም እነሱ እስከሚመጡ ግን ቀጥታ ሳሚ ጋር ነበር የደወለችው። ያው ሳሚ ጋር የደወለችበት ምክንያት ወይዘሮ አልማዝ ቤት ድረስ ለሰላም ሁሉንም ሚስጥር ብር ማታመጡ ከሆነ እናገራለሁ በማለት ቀጥታ መታ ነበረ። ያኔ ግን ያው ቃል ነው በሩን የከፈተችው እንጂ ብሌን ወይ ደግሞ ሰላም ከፍተውት ቢሆን ኖሮ እንዴት ጥሩ ነበረ። ግን በሚገርም ሁኔታ ቃል ነው የከፈተችው እና ቃል በሩን ከከፈተች በኋላ ያየችውን ነገር ማመን ያቃታት። መጥቼ እናገራለሁ ባለችው መሰረት ቀጥ ብላ ነው የመጣችው። ብሬን ታመጫለሽ ወይስ አታመጭም? ብሬን የማታመጪ ከሆነ ለእናትሽ ሁሉንም ነገር እነግራለሁ፣ አንድ ሚስጥርም አይቀረኝም ያለችው። እንግዲህ አልማዝ ብሯን ባታገኝ ኖሮ ሁሉንም ሚስጥር ለሰላም ትነግራለች። ከዛ በኋላ ቃልም ያበቃላታል። እዛ ቤት የመቆየት እድል የላትም። ይሄ ጨንቋት ነው እንግዲህ ሳሚ ጋር ደውላ አልማዝ መታ ነበረ፣ ምንድነው ማድረግ ያለብን? ብሩን እስከ ማታ ማታመጡ ከሆነ አሁንም ተመልሼ እመጣለሁ ብላለች ብላ እንግዲህ ለሳሚ ነግረዋለች። ያው ሳሚ ያለው አማራጭ ሰላም ጋር ደውሎ ብር መጠየቅ ነው። ሰላም እንግዲህ ወንድሟን እንዲሁም ወይዘሮ አልማዝን ጠይቃ በምትመለስበት ሰዓት ላይ መንገድ ላይ ተደውሎ በአንድ ሰዓት ውስጥ 300,000 ብር የማታመጪ ከሆነ አንቺም ልጅሽም እስር ቤት ትገባላችሁ የሚል ማስፈራሪያና ዛቻ ነው የደረሳት። እንግዲህ ሰላም በጣም ነው የደነገጠችው። እኔ አንቺ ከታሰርሽ ራሴን አጠፋለሁ፣ በህይወት አልኖርም፣ እሞታለሁ የሚል ደግሞ የአስመሳይ ቃላቶችን ስታወጣ ነበረ ቃልና ልጄማ ከምትሞትብኝ እኔ እንደምንም ብዬ ገንዘቡን ብሰጥ ይሻለኛል፣ ገንዘቡ ፈልጌ እሰጣለሁ በሚል እንግዲህ 300,000 ብር ለመስጠት ተስማምታለች እና 300,000 ብሩን እንግዲህ አዘጋጅታለች። በጣም ተጨናንቃ ነበር እና ብሩን ልትሰጥ ስትል ማሚ ምን ሆነሽ ነው? ምን ተፈጥሮ ነው? እያለች እንግዲህ ያው ያለውን ነገር ታውቃለች። ኦልሬዲ እየጠየቀች ነበረ። ቃል ምንም እንደማያውቅ ሰው ነበር ስትጠይቅ የነበረውና አልማዝን እንደገደልናት የሆነ ሰው አውቃል፣ ደውሎ አስፈራርቶኛል፣ እጠቁምባችኋለሁ ለፖሊስ እያለ ነው ነበር ስትላት የነበረው። ወይኔ ጉዳችን አበቃልን፣ በቃ ልንታሰር ነው ወይ እያለች እንግዲህ ቃል እያስመሰለች ነበረ። ግን ታዲያ ሰላም ልጄ ተረጋጊ፣ አንታሰርም፣ 300,000 ብር የምታመጪ ከሆነ አልጠቁምም ብለዋል። ስለዚህ ይሄንን ብር አዘጋጅቼለታለሁ፣ እሱን ልሰጠው ነው፣ አታስቢ አንቺ ነበር ስትላት የነበረውና ልጄ ከምትታሰሪ አንቺ እኔ የፈለኩትን ነገር ብሆን እመርጣለሁ፣ ለአንቺ ምንም እሆናለሁ፣ ህይወቴንም ቢሆን እስከ መስጠት ድረስ ነው ያለቻት ሰላም። ይሄኔ እንግዲህ አመሰግናለሁ ማም፣ ያንቺ ባልሆን ይሄኔ ያንቺ ባትኖሪ ምን ይውጠኝ ነበር እያለች ስታስመስል ነበረ። እንግዲህ ገንዘቡንም ደግሞ እዛ ጋ ሳሚ 100,000 ብር ሸውዷታል ማለት ነው።
ሌባ ለሌባ እዛው ይሰራረቃል። በጣም የሚገርመው ነገር እና ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ባይ ባይ።